የቢኬጂ ባለቤትና መስራች የሆኑት አቶ በላይነህ ክንዴ ማህበረሰብ ተኮር ስራዎችን ትኩረት ሰጥተው በመስራት በቀዳሚነት የሚጠቀሱ ባለሀብት ናቸው። በከተማችን ብሎም በተለያዩ አካባቢዎች ዘርፈ ብዙ ስራዎችን ድጋፍ በማድረግ ይታወቃሉ። በከተማው ከሚገኙ የምገባ ማዕከላት ውስጥ በቂርቆስ ክፍለ ከተማ ስር ከሚገኙ 9ኛው ተስፋ ብርሃን ምገባ ማዕከል አንዱ ነው። ማዕከሉ በቀን 500 የሚሆኑ አቅም የሌላቸው ሰዎችን በቋሚነት ይመግባል። የቢኬጂ ባለቤትና መስራች የሆኑት አቶ በላይነህ ክንዴ የትንሳኤ በዓልን ምክንያት በማድረግ በተለያዩ አካባቢዎች የማዕድ ማጋራት መርሃ ግብርን እያከናወኑ እንደሚገኙ ገልጸዋል። ደግሞ በተለያዩ ዘርፎች ነው። በመገባ የድሃ ቤቶች በመስራት የተፈናቀሉትን በመደገፍ የአንድ አካባቢ ራብ ሲፈጠር ምግብ በማቅረብ እንዲሁም አሁን በቅርብ ጊዜ አዲስ አበባ ከተማ እንግዲህ በአውቶቡስ ሄዳችሁ እንደሆነ አናውቅም 100 አውቶቡሶችን አምጥቶ ለህዝቡ ጋራ አብረን ከከተማ አስተዳደሩ ጋራ አብረን እየሰራን ነው ምንገኘው። ያገኘ ሰው የሰራ ሰው ከሌለው ጋራ አብሮ መዋል ጥንት አባቶቻችን እናቶቻችን በሃይማኖትም በሰባዊነት የሚደረግ ነገር ነው። የቢኬጂ ባለቤትና መስራች የሆኑት አቶ በላይነህ ክንዴ መስጠት ይጨምራል እንጂ አያኮልም። ባለሀብቶች እንዲህ አይነቱ ሰናይ ተግባር ላይ እንዲሳተፉ ተሞክራቸውን ያጋሩ ጥሪ ያቀርበዋል። የድርጅታችን ፋውንዴሽን ከዚህ በተሻለ ሌሎችንም እየደገፈ የሀገራችንን እድገት ወደፊት እንዲሄድ በማድረግ በየትኛው ቦታ በክፍተቱ ሁሉ ከመንግስት እና ከህዝብ ጋራ በመሆን የምንሰራ መሆኑንና ወደ ኋላ ቃላችን የማይታጠፍ ከናንተ ጋራም በየአመት ባሉ እንደዚሁ ፕሮግራሞችን የምናከብር መሆኑን እየገለጽኩኝ ቢኬጂ ሁሉ ጊዜ አብሯችሁ ነው ያለ። ይሄንን በማድረጋችን አላጣንም። ድርጅቱ እያደገ ሰራተኞቹን እየጨመረ ፕሮጀክቶቹ እያደጉ ነው ያሉት። ይሄ ስራ እግዚአብሔር ሲባርከው ነው። እግዚአብሔር የሚባርከው ደግሞ ከደሃ ጋር አብረው ሲሰሩ አብረው ሲኖሩ ሁሉም ሰው ነው ብሎ ሲያስቡ ነውና ይሄንን በማድረጉ የድርጅቱ ሰራተኛ አምና 6000 የነበረ በዚህ አመት 7500 ደርሷል። ፕሮጀክቶች 23 የነበሩ እስከ 28 ደርሰዋል። ይሄ ማለት ምንድነው? ለሌሎች ጓደኞች የምነግረው መስጠት አያጎልም ይጨምራል እንጂና ሁሉም እንዲሰጥ አደራ ላለው። የማዕከሉ ተጠቃሚዎች አቅመ ደካማና ዝቅተኛ ገቢ ያላቸው ሲሆኑ ችግራቸውን እንዳቃለላቸውና በዓሉን በዚህ አይነት መንገድ ማሳለፋቸው ደግሞ እንዳስደሰታቸው በምስጋና ገልጸዋል። እኔ ተፈናቃይ ነኝ፣ ስራም የለኝም። በእነሱ በመመገቤ ህይወቴ ምትቆም አደረጉኝ። በየአይነቱ እንደገና ቁርጥ ስጋ ሰጡን፣ ውሃ ሰጡን፣ ሃይላንድ። በጣም ኢትዮጵያ ሀገሬ አመሰግናታለሁ። እኔ ሃይላንድ ሸጬ ነበር የምተዳደረው። በዚህ በመመገቤ ልጆቼንም እኔንም በደንብ ተመግበን እንውላለን። እግዚአብሔር ይመስገን። አሁን ደግሞ በዓል እንዳይከፋን ይሄው እዚህ በስነ ስርዓቱ ተዘጋጅቶ በልተን ጠጥተን ይሄው ሁሉ ነገር አግኝተን ሄደናል። ልብስ እያጠብኩኝ ነው የምኖረው። ልብስ ስራውም ሲኖር ሰርች ይብላል ከሌለም የለም ማለት ነው። ስለዚህ ግን እዚህ መጣን በቀን ምሳ እንኳን ቢያንስ እንመገባለን። የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ አቶ አዲሱ ሻንቆ ባለቤቱን በላይነህ ክንዴን አመስግነዋል። በሀገራችን ብሎ በከተማችን ዘርፈ ብዙ ስራዎችን የሚሰሩ የልማት አርበኛ ናቸው ብለዋቸዋል። እንደዚህ አይነት ባለጸጋዎችን ፈጣሪ ያብዛልን። እንግዲህ ሁሉም ሰው በመድር ላይ ሲኖር አንድ እንጀራ ነው የሚበላው፣ ለራሱ አይደለም። በላይነህ ክንዴ ለራሳቸው ብቻ ሳይሆን ለወገን እየኖሩ ያሉ ባለሀብት ናቸው። ይሄንን ፕሮግራም በቀጣይነት በህይወት እስካሉ ድረስ ከዚህ በበለጠ ሁኔታ የተለመደውን የልማት አጋሪነታቸውን ለድሃ ደራሽ መሆናቸውን አጋዥ መሆናቸውን እንዲቀጥሉ በዚሁ አጋጣሚ በራሴና በከተማ አስተዳደሩ ስም ድጋሚ ጠይቃለሁ።